ክርስትና ከመጀመሪያው ጀምሮ ክርስትና የሚለው ነገር የለም። እስራኤልም ይሁን አይሁዶችም ተከትሎ የመጡት አንድ አምላክን እያመለኩ ነው። አብ ወልድ መንፈስ ቅዱስ የሚባል በብሉይ ኪዳንም የለም። ያለው አንድ አምላክ ነው። አሁን ይሄ አብ ወልድ መንፈስ ቅዱስ አለ ለማለት ነው እግዚአብሔር የሚለው ቃል የከተቱት። አየህ፣ አብም እግዚአብሔር፣ ወልድም እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ለሰዎች ሆን ብለው ያደረጉት ነገር ነው። ይሄ ክርስቲያኖች አስቀድሞ ከመጀመሪያው ክርስትና የሚለው ራሱ እኮ ሰዎች ሰየሙ እንጂ ክርስትና የሚባልም እንትን የለም። እነዚህ የክርስቶስ ተከታዮች ብለው የሰየሙት የማያምኑ አሕዛቦች ልክ አሁን አንተን ልቃወም ሙስሊም የሆነ ነገር ብዬ ላወጣልክ እችላለሁ። ይህ ስም የወጣው እንደዛ ነው። በመጽሐፍ ቅዱስ ሃይማኖታችሁ ክርስትና፣ እምነታችሁ ክርስትና የሚል ነገር የለም የለም። መጽሐፍ ቅዱስ ላይ የለም። አምላክን ታምናለህ። አምላክ ሰው ላጠፋው ሰው ዋጋ መክፈል አለበት ብሎ ሰው ነው የለካው። የመጀመሪያ አዳም ይለዋል፣ ሁለተኛ አዳም። የመጣው ማን ነው? ሰው ነው። እሱ ላይ ነው ውይይት የምናደርገው እኛ። አምላክ ላይ አንዱን አምላክ እንዴት ነው በእስልምና አንዱን አምላክ እኔ ሃይማኖት አሁን ሃይማኖት የሚባል ነገር ማለት የለም በመጽሐፍ ቅዱስ ውስጥ ስለሌለ ሃይማኖት ብዬ አላምንም። ከዚህ በኋላ እምነት አለኝ። እምነቴ አንዱ አምላክን አምናለሁ። አንዱ አምላክ ደግሞ ሰው የሆነውን ኢየሱስ ክርስቶስን ልኳል። በሱ በተከፈለው ዋጋ ብዬ መጽሐፍ ቅዱሴን እንዲህ ነው የማነበው። ስላሴ የሚባል አልተጻፈም። ሶስት አካል ማለት ሶስት አምላክ ነው። ምንም ጥያቄ የለውም። እነዚህ ነገሮች ይኸውልህ መጽሐፍ ቅዱስ ውስጥ የሉም። የማያነብ ትውልድ ስለሆነ ይሄ የሰዎች ተከታይ ተጽዕኖ የማምጣት በፖለቲካ ዓለምን የለወጡበትና የቀየሩበት ነገር ስለሆነ ተጽዕኖ ስለሆነ ነው። ሰዎች እየጨነቀው ነው። አሁን ስለ ስላሴ ማስረዳት ማንም አይችልም። በቃ ዝም ብለህ እመን፣ ዝም ብለህ ተቀበል፣ ዝም ብለህ እመን፣ ዝም ብለህ ተቀበል የሚባል ነገር አለ እንዴ? በግዳጅ አምላክን እንድትከተሉ አይፈልግም እንደ መጽሐፍ ቅዱስ እኛን። ግን እሱን አለመከተል ደግሞ ሊጎዳ የሚችል ደግሞ ነገር አለ። እሱም ባትከተል ማንን ልትከተል ነው? ራስን ብትከተልም አትጠቅምም። ሌላ ደግሞ ሰይጣን አለ፣ እሱን ልትከተል ነው ማለት ነው። ስለዚህ ወደ አንዱ ስፍራ አምላክ አንዱን አምላክ ወደሚነገርበት ነው። መጽሐፍ ቅዱስ ሳነብ በቃ አንድ አምላክ ብዬ ነው አሁንም ማምነው። ባለፈውም ከሶስት አምላክ ከሚያመልኩ አንድ አምላክ የሚያመልኩ ሙስሊሞች ይሻላሉ ብዬ በጣም እየደረሰብኝ ያለው ነገር አይገርመኝም። ማለት እኔ ላመንኩበት ነገር ህይወቴን ብሰጠው የተሻለ ስፍራ ይሄዳለሁ እንጂ እዚህ ምድር ላይ ምንም አዲስ ነገር የለም። እና በዚህ ምክንያት ምን ልል ነው ውሳ አሁን ወደፊት እንነጋገራለን እናንተ በምን በአንዱ አምላክ። ከዛስ አዲስ ኪዳን መተን በብሉይ ኪዳን ያለው ስርዓት እንደውም አንዳንድ ሰዎች ክፉ እግዚአብሔር ይሉታል። እንደውም በብሉይ ኪዳን ክፉ የተባለው እግዚአብሔር እንዴት ለሰዎች ያሳየውን ፍቅር እኔ ገብቶኛል። ለምን ሰዎች ሞተው እንዲቀሩ አይደለም፣ ዋጋ ከፍሎ አድኗቸዋል ስላለ መጽሐፍ ቅዱስ ለካ የሰው ልጅ እንዳይጠፋ ያንን ይላል። ከዛስ ነቢዩ መሐመድ እዛ ላይ እናወራለን ስለ አላህ ምን ብለዋል። ይህ አንዱ አምላክ እንወያያለን። ባንግባባስ በቃ እንግባባን። በፍቅር መወያየት አይቻልም? ጦርነት ለምንድነው የምንከፍተው? ለምንድን ነው የሰው ጉዳይ አንስተን ለምሳሌ እዚህኛው እንደዚህ ተብሎ ያኛው እንደዚህ ተብሎ ምን ይጠቅመኛል? እኔ አምላክን ስታሳውቀኝ ነው አይደለ ውሳ? ከአምላክ ጋር ካላገናኘኸኝ ለእኔ ምንድን ነው የሚጠቅመኝ? የአንድ ሰው ስህተት፣ የአንድ ሰው ጉድለት፣ የአንድ ሰው የኡሳ የሆነ ነገር ምንድን ነው? እኔ ኡሳ አምላክ አይደል? አንተ ብትሳሳት ባትሳሳት ከእኔ ህይወት ጋር የሚገናኝ ነገር አለ ወይ? እስልምናን አስረዳኝ። አላህ አንድ አምላክ ነው አይደል? አዎ፣ እኔም አንድ አምላክ እላለሁ። ታዲያ በምን እናገናኘው? ገባ? እኔ ሃይማኖት የለኝም። ሃይማኖት የሚባል ነገር የለም። በመጽሐፉ ነው። እስልምና ላይ ሃይማኖት አለ ሊል ይችላል። ቁርአንን ስላልተቀበልኩት ሀሳቤን በደንብ እንድትረዳ ነው። ይሄ ለሰዎች በነፃነት እንዲኖሩ ነፃ የሆኑን አንዱን አምላክ እንዲያገኙ የምናደርግበት ያለ ተጽዕኖ፣ ያለ ህግ፣ ያለ ጭቆና ሰዎች አንዱን አምላክ እንዲያገኙ ይሄን እንተባበራለን። ከአንተ ጋር አንድ አምላክ ስላልክ አዎ ተስማምተናል። ከዛስ ኢሳ ጋር አልመሲ ጋር እንመጣለን።
እኔም ስለ ኢየሱስ አስረዳለሁ። አንተ ስላልመሲ የትኛው ጋር ነው ታዲያ? ያንተ መጽሐፍ ነው ወይ ቁርአኑ ነው ወይስ አዲሱ ኪዳን? የኢየሱስ ክርስቶስ ትምህርት ያወራት አንድ ነው። አንድ ከሆነ ወደ አንድነት እንዴት እናምጣው? አያ የዘላለም ሕይወት እንዴት ነው የምናገኘው? ኦኬ ህግና ስርዓቶች አሉ። ኦኬ ህግና ስርዓቱ እንዴት ነው? እስልምና ላይ ይሄን መወያየት ሲገባ አንድ አምላክን የማያውቅ አምላክን እኮ አያውቀውም። ሶስት አምላክ ብሎ የሚያመልክ ሰው እፎይ የሚሉትን ሰዎች ሚሊዮኖች ሺዎች ራሱ ሳይድን አምላክን ሳያውቅ የሌላን አምላክ እንትን የሚል ከሆነ ይሄ ሰውዬ ምንድን ነው? እሺ ወደ እሱ እንሂድ። ወደ ሶስት አምላክ ሊወስደኝ ነው? እኛ ኢስላም ብሎ ማለት አምላክ አንድና ብቸኛ ነው ብሎ የሚያስተምር መለኮታዊ ሃይማኖት ነው። ያ አምላክ በማንነቱም በምንነቱም አንድ ብቻ ነው። በማንነቱም በምንነቱም ማንም የሚጋራው የለም። ያ አንድ አምላክ ታዲያ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያቶች ሁሉ ሲሰብኩት የነበረው አንዱ አምላክ ብቻ ነው። የአብርሃም የኢስሐቅ የያዕቆብ አምላክ ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃልን የገለጠላቸው እኔ ከአንተ በፊት እነ አብርሃም እነ ኢስሐቅ እነ ያዕቆብን ያስነሳሁ የላኩኝ ነቢይ ማነው አምላክን እያለ የሚናገር የሆነ ነው። እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወኢስማዒል ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውድ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ቃሌን ወደ አንተ ገለጥኩልህ። ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ኢስማዒል፣ ወደ ሙሴ፣ ወደ ሃሩን፣ ወደ ዮናስ፣ ወደ ክርስቶስ፣ ወደ እነዚህ ሁሉ ቃሌን የገለጥኩኝ ነኝ እያለ የሚናገረውን ያንን አንዱን አምላክ በብቸኝነት አምልኩ እያለ የሚሰብክ የሆነ መለኮታዊ ሃይማኖት ነው ኢስላም ማለት ያ እና ክርስቶስ ከተከበሩ መልእክተኞች እና ነብያቶች መካከል አንድ ለእስራኤል ወገን የተላከ መልእክተኛ ነው ብሎ ያስተምራል ኢስላም። እርሱ እንደማናቸውም ነብያቶች አንድ ነብይ ነው። እጅግ በጣም ላቅ ያለና የተከበረ የሆነ ነብይ ነው። እናቱም ልክ እንዲሁ ከጻድቆች መካከል ነች። አላህ በቁርአን ላይ ጻድቋ ብሎ ጠቅሷታል፣ ንጽኢት ብሎ ጠቅሷታል። ከኃጢአት ከወንጀል ሁሉ አጽድቷታል አንጽቷታልና ወጣሃረኪ ተብሎላታል። አንጽቶሻል አምላክሽ አላህ ብሏታል መልአኩ ገብርኤል ወይንም ጅብሪል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ በሐዲስ ላይ ጻድቋ ሴት ብሎ ገልጿታል ማርያምን። ልጇም ልክ እንዲሁ ጻድቅ እንደሆነ ክርስቶስ ወይንም ዒሳ ወይንም ኢየሱስ ጻድቅ እንደሆነ ነቢ ሰለላሁ ዐለይሂ ወሰለም በርካታ ቦታ ላይ ተናግረዋል። ያ ነው ከጊዜ በኋላ ከክርስቶስ በኋላ የተነሱ ሰዎች በክርስቶስ ትምህርት ላይ ተለጥፈው ክርስትናን የፈጠሩት እነሱ ናቸው። ክርስቶስም ሆነ የቀደሙት ነቢያት በፍጹም ክርስትና የሚባለን ሃይማኖት አላስተማሩ። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለምን አላህ ማስነሳት ግዴታ የሆነበት ከክርስቶስ በኋላ በነቢያት ትምህርት ላይ ተለጥፈው አዳዲስ ሃይማኖቶችን ሰዎች ስለፈጠሩ ነበር። ያንን አንዱን ክርስቶስን ወይም ደግሞ ከነቢያት መካከል አንድ ነቢይ የሆነውን ክርስቶስን ወደ መለኮት ከፍ አድርገው እርሱን ስላስመለኩ ነበር። ገብታችኋል? እርሱን ሰዎች ማምለክ የለባቸው። ማምለክ ያለባቸው የክርስቶስንም የማርያምን የገብርኤል የሚካኤል አምላክ የሆነውን ያንን አንዱን አምላክ ብቻ ነው። አላህ ሱብሓነሁ ወተዓላ ብቻ እርሱ ነው። እኔ አጭር ቃል ነው የምነግራችሁ። አላህ በቁርአን ላይ ሲናገር ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ ይላል። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር እኔ በአንድ ነገር ነው የምመክራችሁ በላቸው ይላል። በነጠላም አንድም ሆናችሁ ሁለትም ሆናችሁ ቆም ብላችሁ እንድታስተውሉ እንድታገናዝቡ ነው አለ። ቆም ብላችሁ አስቡ እያመለካችሁት ያለውን አምላክ ያን አንድና ብቸኛ የሆነው በአንድነቱ ላይ ሶስትነት የሌለበት ያለ ዘላለም ሕያው የሆነው በሕያውነቱ ላይ ሞትነት የሌለበት ያን መለኮት ብቻ የሆነውን በሁሉ ባህሪው በመለኮትነቱ ሰማዋት ወልአርድ ወማ በይነሁማ የተባለው የሰማያትና የምድር በመካከላቸው ያለው ፍጥረት ሁሉ ጌታ ተብሎ የተገለጸ ነው። ያን አንድና ብቸኛ የሆነውን አምላክ እንድታመልኩ ጥሪያችን ነው። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እኛ ክርስቶስን አንጠላውም፣ በጣም ነው የምንወደው። እንደ ክርስቲያኖች ከሚገባው በላይ ከፍ ከፍ አድርገን ወደ መለኮት አላነሳ ነው። እንደ አይሁዲዎችም ከሚገባው በታች ዝቅ አድርገን እርሱ ሐሰተኛ ነው አላልንም። ተአምራቶቹም ድግምት ናቸው አላልንም። እርሱ የዝሙት ልጅ ነው አላልንም። ይልቁንስ እርሱ በአምላካችን በአላህ ጥበብና ኃይል በተአምራዊ መንገድ የተገኘ ነው። ያለ ወንድ ዘር ፈሳሽ ከሴት ብቻ አምላክ አላህ ስራውን በእርሱ ላይ ሰርቶ አስደናቂነቱን አላህ የገለጸበት የሆነ ትልቅ የአላህ ሱብሓነሁ ወተዓላ ጥበብ ነው ክርስቶስ።
አላህ ተአምር ብሎ ገልጾታል ክርስቶስን። ወጀዐልነ ብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅ ክርስቶስንና እናቱንም ጭምር ድንቅ ተአምር አድርጌያቸዋለሁ ይላል። አያችሁ፣ እነዚያ ይሁዲዎች ይሄንን አያምኑ። እርሱ በዝሙት መጣሉ የሰራቸውን ድንቅ ተአምራቶችንም እነዚህ ተአምራቶች ሳይሆኑ ድግምት ናቸው አሉ። ልክ እንዲሁ እርሱንም አንተ ሐሰተኛ ነህ፣ እውነተኛ አይደለህም አለ። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይህን ሁሉ መለሰባቸው። እርሱ ትክክለኛ የእኔ መልእክተኛዬ ነው አላቸው። እርሱ ድግምትን ሳይሆን ድንቅ ተአምራቶችን ነው የሰራው አላቸው። እርሱ በዝሙት የመጣ ሳይሆን በእኔ ቃልና በእኔ መንፈስ የተገኘ ተአምራዊ የሆነ ፍጡር ነው ብሎ ገለጸው አላህ ሱብሓነሁ ወተዓላ። አያችሁ፣ እነዚህን ነገራቶች ይዘው ደግሞ ከዛኛው ጠርዝ ይዘው ክርስቲያኖች እርሱን ወደ መለኮት ከፍ አደረጉት። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ መልአክ ግድ ሆነበት። በዚህ መካከል ላይ ቁጭ ያደረጉት ክርስቶስን መጥተው እንደናንተም ስህተት ነው ወደ መለኮት ከፍ ያለ አይደለም፣ እንደናንተም እንደ አይሁዲዎች ከሚገባው በታች ዝቅ ያለ አይደለም፣ እርሱ የተከበረ የአምላክ መልእክተኛና ነብይ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለትውልድ አስተማሩ። ያ ነው የክርስቶስን የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኩ የሚል ነው ኢስላም፣ ሌላን አይደለም። ይባቸዋል። ሌላን አዲስ አምላክ በተው ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩም። ይህ ነው ኢስላም ብሎ ማለት። ኢስላም ብሎ ማለት ያንን አንዱን አምላክ በብቸኝነት እንድታመልኩ የሚያስተምራቸው ሃይማኖት ነው። ይባቸዋል። ስለ ማንም ሰው ኃጢአት ራሱ ነው ተጠያቂው እንጂ ሌላ ማንም ሰው አይደለም። አንተ ባጠፋኸው ጥፋት ሌላ ማንም አይጠየቅም። አንተን ሊያድንህ የሚችለው የራስህ ጽድቅ ነው። ገብታችኋል? አንተን ሊያጠፋህ የሚችለውም የራስህ ኃጢአት ነው። ማንም የማንንም ነፍስ ኃጢአትን አትሸከምለትም። አላህ በቁርአን ላይ ሲናገር ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ አለ። መልካምን ብትሰሩ ያ መልካም ስራ ለእናንተ ነው የሚጠቅማችሁ፣ ኃጢአትንም ብታደርጉ የኃጢአት በእናንተ ላይ ብቻ ነው አለ። በሌላ ቦታ ላይ ወላ ተዚሩ ዋዚረቱን ወዝረ ኡኽራ አለ። ማንም ነፍስ የማንንም ነፍስ ኃጢአት አትሸከምም አለ። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ አለ። ለሰው ልጅ ከራሱ ከሰራው ስራ ውጭ ሌላ የለውም እያለ ይናገራል። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ እያለ ይናገራል። እንዲህ አይነት አናቅጾች ስለ እኔ ኃጢአት አንድ አካል መጥቶ ተገደለልኝ ተሰቀለልኝ አይሰራም። ስለ አንተ ኃጢአት ራስህን ተጠያቂ፣ ስለ አንተ ጽድቅና ያ ጽድቅህ ለራስህ ብቻ ነው የሚጠቅምህ። ይህ መጽሐፍ ቅዱስም ላይ ያለ ነገር ነው። ሕዝቅኤል ምዕራፍ 20 ቁጥር 18 ላይ ምን ይላል? ማንም ነፍስ የማንንም ነፍስ ኃጢአት አትሸከምም ይላል። ገብቷችኋል? ምን ማስረጃ አለ ይላል? አለ መጽሐፍ ቅዱስ ላይ ማስረጃ አውጥተን እናሳይህ። ቆይ እንዲለውጣላችሁ የማንንም ኃጢአት ማንም አይሸከምም የሚለው ላይ ሕዝቅኤል ምዕራፍ 18 ቁጥር ላይ ልጅ የአባቱን ኃጢአት ምን አይልም አይሸከምም፣ ሁሉም ሰው የሚጠየቀው በራሱ ኃጢአት ነው ብሎ ሕዝቅኤል ላይም ይናገራል። በጣም የገረመኝ ግን አንተ ስለ ኢየሱስ ክርስቶስ እኮ እየነገርከን ነው። አንዱ አምላክ ኢየሱስ ምንድን ነው ታዲያ? እስቲ ኧረ በደንብ ማውራት አለብን። እኔ እኮ አሁን ፖለቲከኞች የሃይማኖት ፖለቲከኞች ናቸው እኮ የሆነ ነገር እያደረጉ እየበጠበጡን ያለው እንጂ ይኸው አሁን እኮ መልእክተኛው እንደላከው አላህ እሱን ልኮ ለእኛ እንደላከው እየተናገርክ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ ተልኬ መጥቻለሁ ይላል እኮ እሱ ራሱ የአባቴን ፍቃድ ልፈጽም ነው ይላል። አሁንም የሕዝቅኤል 18:20 ላይ አውጥተ አሳያቸው። እኔ ስናገርም ያው እንደ እንትን አንተን የሆነ ነገር እንዳይሉ ይሄ በትክክል ያልከውን በትክክል ሕዝቅኤል 18:20 አውጣና አሳያቸው። መጽሐፍ ቅዱስ ይዛል አሳያቸው። አንተ ያልከውን አሳያቸው። ሕዝቅኤል 18:20 አንብበው። እንትን እንዳይመስል ትክክል እንደተናገርክ እኔ ማስረጃ እንደሆን ነው። እነዚህ ጋር ክርስቲያኖች ምን ይላሉ? ኢየሱስ ክርስቶስ ለእኛ ኃጢአት መጥቶ ተሰቅሎልናል ይላሉ። ነገር ግን ማንም ለማንም ኃጢአቱን ሊሸከምለት እንደማይችል ማንም ስለማንም እንዳይጠየቅ ይህንን መጽሐፉ ራሱ ይናገራል። ቁጥር 20 ላይ ተመልከቱት። ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ማን? ኃጢአትን ምንም ነፍስ የምትሰራ ነፍስ። ኃጢአት የሚሰራ ነው እንጂ የሚወረስ አይደለም። ኃጢአት አይወረስም። ገባ? ኃጢአትን የሚሰራ ሰው ለምሳሌ ሮሜ ምዕራፍ 8:34 ላይ ምን ይላል? ሁሉም ኃጢአትን ሰርተዋል ይላል። ሁሉም እኮ ነው ኃጢአት ሰርተዋል ነው እንጂ የተባለ ኃጢአትን ወርሰዋል የሚል ነገር የለም። ኃጢአት አይወረስም። ኃጢአት ይሰራል። ቀጥል።
ቀጥሎ ምን አለ? ልጅ የአባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም አለ። ስለዚህ ማንም የማንንም ኃጢአት አይሸከምም። እኛ የአዳምን ኃጢአት ተሸክመናል ማለት ስህተት ነው። ይሄ ክርስትና ያስተማረው ትምህርት በፍጹም ራሱ መጽሐፍ ቅዱስ የሚቃወመው ነው። አባታችን ነው አይደል አዳም። እኛ የእርሱን ኃጢአት አንሸከምም፣ እርሱም የኛን ኃጢአት አይሸከምም። ቀጥሎ ምን አለ? የጻድቁ ጽድቅ በራሱ ላይ ይሆናል አለ። ብትጸድቅ ለራስህ ነው አለ። በቃ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አየህ፣ ኃጢአትን ብትሰራ በአንተ በራስህ ላይ ነው፣ አይፋታም ኃጢአት። ታዲያ ከዚያ ከኃጢአታችን የምንድንበት መንገድ ምንድን ነው ከተባለ ንስሐ ነው፣ መመለስ፣ ተውበት ማድረግ ነው። ቀጥሎ ምን አለ? ኃጢአተኛውም አለ ካደረጋት ኃጢአት ሁሉ ቢመለስ አለ ትእዛዜን ሁሉ ቢጠብቅ ፍርድንና ቅንን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። እያደለ ከኃጢአትህ ንስሐ ብታደርግና ብትመለስ ወደ አምላክህ አንተ ትድናለህ። የምትድንበት እጅ በአንተ በራስህ እጅ ነው ያለው። ገብታችኋል? ከኃጢአትህ ንስሐ ማድረግና መመለስ የበደለው በደል ሁሉ አይታሰብበትም አለ። ቀጥሎ ምክንያቱም ሰውየው ተመልሷል ወደ አምላኩ፣ ንስሐ አድርጓል። በሰራው ጽድቅ በሕይወት ይኖራል አለ። አየህ፣ በራስህ በሰራኸው ጽድቅ በሕይወት ትኖራለህ። በእውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱና ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን አለ እያለ ይናገራል። ስለዚህ ይህን ነው ኢስላም ያላችሁ። ይህን የነቢያትን መንገድ ነው አስክደው ክርስትና አይ ስለ ሁላችንም ኃጢአት ክርስቶስ ተሸክሞልናል በመስቀል ላይ ብሎ የመጣው ማለት ነው። ማንም የማንንም ኃጢአት አይሸከምም። ማንም ሰው የሚጠየቀው ስለ ራሱ ኃጢአት ነው። ገብታችኋል? ሁሉም ሰው ስለ ራሱ ኃጢአት ይጠይቃል። የምትጸድቀው በሰራኸው በአምላክን ትእዛዝን ጠብቀህ ከሆነ የዛኔ ትጸድቃለህ። አይ አልጠብቅም ካልክ ደግሞ ማንም ስለ አንተ መጥቶ ኃጢአትን ተሸክሞ ሊያጸድቅህ የሚችል የለም። ሁሉም ሰው የሚጸድቀው ለራሱ ነው። ጽድቅ የሚገኘው በእምነት። ዋህብያ ለሁለት ከፍለዋለን ብለው ራሳቸው ተከፍለው ቁጭ አሉ። የሰውንማ በጣም ነበር ያሳቀኝ። ይህ በጣም እኮ ነው የሚገርመው ነገር። ተደብቀው ያዳምጡ ነበርና መምህሮቻቸውን አሁን ስረዳ የተሳሳተ ትምህርት ተሰጠ። የዛኔ በቃ ያንን ለማረም ነው የመጡት። ያው ንጽጽር የምትሰሩ ልጆች ብሎ በግልጽ ነው ቄሱ የተናገረው። ንጽጽር እንሰራለን የምትሉ እስልምና ላይ ከሙስሊሞች ለመሸሽ ብላችሁ አምላክ እጅ የለውም ያላችሁ እያለ በግልጽ ተናገረ። አምላክ እግር የለውም ምሳሌ ናቸው እያላችሁ የተናገራችሁ ተሳስታችኋል። ምሳሌ አይደለም፣ ትክክለኛ የሆነ እጆች እግሮች አሉት፣ ግን እንደ ሰው አይደሉም ብለው ተናገሩ። እና ይገርማል፣ በጣም ይገርማል። አዎ አንደኛ ቴዎሎጂውን በደንብ አለማወቅ ነው እንትን የሚለው። በነገራችን ላይ ልክ እንደ ከራሚያ በአንድ ወቅት ቱርቱሊያ የሚባለው ሰው አምላክ ምንድነው ዲቫይን ኮምፕሊሲቲ ያለው የተዋቀረ አካል አለው ቦዲ አለው ብሎ ያምናል፣ ጀሰድ አለው ብሎ ያምናል። ሶማ የሚለው ማለት ነው። እሱ አሁን ውግዝ ነው ከእንትን ላይ በታሪክ ውስጥ ማለት ነው። የኒቅያ ጉባኤ ላይ ያሉትና እነ አትናቴዎስ ምናምን ደግሞ ያሉት አምላክ አይን አለው፣ እጅ አለው፣ ጆሮ አለው፣ እግር አለው፣ ነገር ግን እንደ ፍጡር አይደለም፣ አይመረመርም፣ አይታወቅም ነው ብለው ያስቀመጡት። ከዛ በኋላ ነው ጎርጎርዮስ ዘንዚናሱ፣ ጎርጎርዮስ ዘኒሲስ እና የቂሳሪያው ባስልዮስ መጥተው አይን ማለት ይሄ ነው፣ ጆሮ ማለት ይሄ ነው፣ እግር ማለት ብለው ተረጎሙት፣ ተዊል አደረጉት። እንደ ሌሎቹ ማለት ነው፣ እንደ አሻርያዎች ማለት ነው፣ ተረጎሙት ማለት ነው እንጂ ከመጀመሪያውን ጀምሮ እንደዛ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ደግሞ አብዛኛውን ሊቃውንት ይህንን ነው የሚቀበሉት። መምህር ዮሐንስ ጌታቸው እንደዛ ነው ያለው አለው። አሁን እዚህ ቲክቶክ ላይ ያሉት አዳዲስ የመጡ ሊቃውንት በመጽሐፍ ቤት ያለፉ በጉባኤ ቤት ያለፉ ሰዎች መጥተው አማናዊ ነው ብለዋል። እውነተኛ ነው አለው፣ ሪል ነው። ነገር ግን ከፍጡራን ጋር አይመሳሰልም፣ እንደ ሰው አይደለም ነው። በቃ ትክክለኛ እኮ አነጋገር ነው። እንደ ሰው አይደለም ነው። የሰው ኮምፖስት ያደረገ ነገር ነው አንደኛ። ሁለተኛ ኤሰንሱ ላይ ነው ያለው፣ ዛቱ ላይ ነው ያለው የሰው። ለምሳሌ አይን፣ ጆሮ፣ እግር ምናምን የምትለው ነገር የዛ ውቅር ነው የሰው አካል የሚባለው ይሄ ቦዲ የሚባለው ነገር ማለት ነው። ፈጣሪ ጋር ግን ስትመጣ ሲፈቱል ዛት ነው ራሱ የዛቱ ባህሪ ነው ተብሎ ነው የተቀመጠው። ልክ በኦርቶዶክስም የተቀመጠው ኢነርጊያ ላይ ነው ያለው ብሎ ተብሎ ነው የተባለው እንጂ የኡሲያው ላይ አይደለም ያለው። ያ ደግሞ አትሪቢዩት ነው፣ ከፍጡራን ጋር መታመሳስለው አይደለም። እንዳሉት እኮ ነው አይን ከተባለ የሰው ግንባር ላይ፣ ጆሮ ከተባለ እዚህ ጋር የተንጠለጠለ እግር ምናምን ተከፋፍሎ ነው ያለው። ፈጣሪ ደግሞ ዲቫይን ሲምፕሊሲቲ ነው ያለው፣ ሙፍረድ ነው ብለናል። ራሱ አይነጣጠልም፣ መከፋፈል ነገር የለበትም። ሲፋ ስለ ክፍፍል የሚያሳይ አይደለም። ይሄንን ትምህርት አያውቁትም። ያንን ሳያውቁ
አሁን ምንድነው አይታወቅም የሚለውን ቃልና አልተገለጸም የሚለውን ቃል ሲናገሩ በሳቅ ነው የሞትኩት ራሱ። እንዴ ሁሱን ያዳምጡት ነበር እንዴ ሁላ ምናምን እስክል ድረስ ማለት ነው። ይህ ትክክለኛው ወላሂ በእስልምና የኮራው ለምን እስልምና ገደብ አለው። የተገለጸውን ነገር ተገልጿል ብሎ ያስተምራል። ከቁርአንና ከሐዲስ ላይ ያልመጣበትን ነገር በዝምታ የታለፈው ነገር በዝምታ እናልፈዋለን። ይሄ ነው አቂዳችን ራሱ ማለት ነው። ወላሂ ምንድነው ሲፈቱል ኸበርያ ብለው አንድ ሰው ጎግል ላይ ቢገባ ቀደምት ሰለፎች እንደዛ ነው አቋማቸው ይላል። ቀደምት የነበረው የአላህን ሲፋዎች በአጠቃላይ ወደ አላህ በማስጠጋት አስብተው ያለ ከይፍያ ይቀበሉ ነበር ብሎ ነው ያስቀመጠው። ኸለፎች ግን ሲመጡ ሰለፎች ሳይሆኑ ኸለፎች ሲመጡ ግን ያንን ነገር ተእዊል አደረጉት፣ ትርጉም መስጠት ጀመሩ ብሎ ነው የሚያስቀምጠው። እኛ የጥንቱን ነው የያዝነው ራሱ ማለት ነው። እና በዝምታ አልፈና አይታወቅም አልተገለጸም ምናምን የሚለው አገላለጽ እንዴት አሪፍ ቼክ ፖይንት መሆኑ የምታዩት ኦርቶዶክስ ጋር ሲመጣ ማለት ነው። እነሱ ምን አሉ? አናቅም፣ ከሰው ጋር አይነጻጸርም። ልክ እኛ እኮ እንደምንለው እኮ ያሉት እዛ ውስጥ ሱሱ ሰምታችኋል። 3-4 እኮ ሊቃውንት ነው እንደዛ ያሉት። ኢቨን አሁን ሁለት ደግሞ አሉ የጉባኤ ቤት የነበሩ የጎጃም ደግሞ አሉ። አንድ መሀል ላይ የሚያወያያቸው ኖሮ ጭራ ይዘው አይታችኋል። እነሱም አለው ግን ያ ነገር የለውም አሉ። መልካ ስላሴ ላይ የስላሴ መልክ የሚባለው ላይ ለእምብርትከ ለእንትንከ ይለውና እሱ ላይ ግን ይዘለዋል የለውም አሉ። ማርያምን ግን ሲሆን መልካ ማርያም ላይ ሲሆን ግን እሷን አይዘላትም አለ። አላት አለ እሷ ያ ነገር አላት አለ። ሰምቶ እንደሆነ ማለት ነው። እና እነሱ በዚህ ደረጃ ነው ራሱ እንትን የሚሉት ማለት። አሁንም እኚህ እርማት የሰጡት ጾታው ላይ ነው። ጾታ ማለት ይሄ ለማለት የፈለግኩት የእንትን አይደለም፣ ግራማቲካሊ ጄንደር ነው እንጂ ይሄ የእንትን ተፈጥሯዊ ናቹራል ጄንደር የሚባል አይደለም። ተሳስቻለሁ ዳጸ ልሳን ነው ምናምን ብለው እንትን ብለዋል። ነገር ግን ይሄ ማየት መስማት ምናምን ነገር እግር፣ እጅ፣ ጆሮ ምናምን የሚባለውን ነገር እስቲል ነው እስካሁን ድረስ በሊቃውንቱ ደረጃ ያስተባበለ የለም። መምህር ዮርዳኖስ መጥቶ እኮ ተናገረ እኮ እዚህ የቲክቶክ ስንትኖች እንትን ትላላችሁ የቲክቶክ ኦርቶዶክሶች መታችሁ ሃይማኖት አበውና መጽሐፍ የሚል አይደል ልትወቅሱ ትፈልጋላችሁ አለ። የምስራቅ ኦርቶዶክስን ነው የምታስተምሩት አለ። ገብቶት ማለት ነው በዚህ ደረጃ ማለት ነው። እና ይሄ ትልቅ ነገር ነው ራሱ ማለት ነው። ኢንሻአላህ ቀጥል እስቲ። ይሄ እኛ ከታች ያለው ከእምሯቸው በላይ ሆኗል የዛኔ ስንናገር ጊዜ። ነገር ግን ዋና ነገር መምህሮቻቸው መረዳታቸው ነው። እውቀት ያለው ሰው እውቀታዊ ቋንቋን ይረዳል፣ ይገባቸዋል። መተው ትላንት እነዚህ የእግዚአብሔር አካል አለው ካለ በኋላ እጅ አለው፣ እግር አለው፣ አፍንጫ አለው፣ ሁሉ ነገር አለው ካለ በኋላ ግለጸው ብትለይ ግን እኔ ልገልጸው አልችልም ብሎ ቃል በቃል ተናገረ። እኔን ግን ግለጸው ብትለይ ልገልጸው አልችልም። ምክንያቱም መለኮታዊ መገለጫዎች ከይፍያቸውን አንድ ሰው በራሱ ሊገልጽ አይችልም። እንዲህ አይነት ነው ብሎ እጁን አምላክ እጅ አለው አለ። ለምሳሌ እጁ ምን አይነት ነው ብትለኝ አላውቀውም አለ። ግለጸው ብትለኝ አልገልጸውም አለ ቃል በቃል ቄሱ ማለት ነው። ይወታችኋል። የአንድን ያላየኸውን አካል እንዲህ ነው ብለህ ከይፍያውን ሁኔታውን ለመግለጽ 3 ነገሮች ያስፈልገዋል። አንደኛ ወይ ያንን አካል አንተ በራስህ ማየት አለብህ። ካየህ በኋላ አሃ እጁ እንዲህ አይነት ነው ብለህ ለሰዎች ትገልጻለህ። ሁለተኛ ወይ ያ አምላክ የሚገልጥላቸው አካሎች ነቢያቶች እጅ አለኝ ሲላቸው ጊዜ እጄ እንዲህ አይነት ነው ብሎ ገልጾላቸው ነግሯቸው ከሆነ ከነዚያ ከነቢያት አንደበት የተነገረህ ነገር ሊኖር ይገባል። የአምላክ እጅ እንዲህ አይነት ነው ሊሉን ይገባል። አምላክ በእነርሱ በኩል ነውና ቃሉን የገለጠው። ሶስተኛ ወያን አምላክ ባታየውም እንኳን ራሱ እኔ ብሎ በቃሉ ላይ እንዲህ አይነት ነው እጄ ብሎ ሊነግርህ ይገባል። በሶስቱም መንገድ ታዲያ አምላክ አልተናገረም። ገብቷቸዋል። ይህንን ያውቃሉ ሊቃውንቶቻቸው። ስለዚህ ግለጸው ብትለይ ልገልጸው አልችልም ያለው ለዚህ እውቀት አላቸው እነዚህ ሰዎች። አላህ ወደ ኢስላም እንዲመራቸው ለምነዋለሁ። አሁን በተናገሩት በዚህ ነገር ላይ ቀጥታ የአምላክን መገለጫዎች አምላክ ስለ ራሱ የነገረንን አለው ከማለት ወደኋላ እንልም አሉ በግልጽ። ግን ያ እንዴት ነው ብለህ ብትነግረኝ እኔ እንዲህ አይነት ነው ብዬ ልገልጽልህ አልችልም ብሎ ቃል በቃል ተናገረ። አልተገለጸም አላለ። ይህንን የእውቀት ባለቤቶች ሰሙላችሁና የእኔን ትምህርት ቀጥታ መጥተው ደገሙላችሁ። አዎ የእርሱ እጅ አለው እግር አለው ተብሎ ይነገርለታል፣ ግን እርሱ እንዲህ ነው ተብሎ አይገለጽም ብለው ተናገሩልህ መጥተው ማለት ነው። ከዚያ በኋላ እንደገና ያንን ግን ከፍጥረታት ጋር የምናመሳስለው አይደለም አሉ። እኔም ስላችሁ ነበር ስለ አምላክ የተነገሩ ቃላቶችን አምኖ መቀበል ግድ ይላል።
ያልተነገሩትን ደግሞ ከራሳችን ልንፈላሰፍበትና ልንቀጥፍበት አይገባም። ይሄን ያልተናገረውን አልተናገረም ብለን ዝም እንላለን። ሌላኛው ነገር አምላክ ስለ ራሱ የተናገራቸው ነገራቶች እጅ ምናምን የምንላቸው ነገራቶች ከፍጥረታት ጋር የሚመሳሰሉ አይደሉም በፍጹም እያልኩ ስነግራቸው ነበረ። ገብታችኋል? አካላዊ ክፍሎች ወይንም አልአዕዳ አልጀሰድያ የሰውነት አካላዊ ክፍሎች የሚባሉ አላህ የሉትም። ልብ በሉ። ሰዋዊ የሆኑ የሰውነት ክፍሎች ወይንም በአረበኛ አልአዕዳ አልጀሰድያ የሰውነት ሰዋዊ ክፍሎች የሉትም እርሱ። ነገር ግን መለኮታዊ የሆኑ መገለጫዎች አሉት አላህ ሱብሓነሁ ወተዓላ። መለኮታዊ የሆነ ረቂቅ የሆነ እጅ የሚባል ነገር አለው። ያ ግን እጁ የሰው ይመስላል ወላ አይመስልም? ከፍጥረታት ጋር የሚመሳሰል አይደለም። ያን ይመስላል። እግዚአብሔር አካል አለው ካለ በኋላ እጅ አለው፣ እግር አለው፣ አፍንጫ አለው፣ ሁሉ ነገር አለው ካለ በኋላ ግለጸው ብትለይ ግን እኔ ልገልጸው አልችልም ብሎ ቃል በቃል ተናገረ። እኔን ግን ግለጸው ብትለይ ልገልጸው አልችልም። ምክንያቱም መለኮታዊ መገለጫዎች ከይፍያቸውን አንድ ሰው በራሱ ሊገልጽ አይችልም። እንዲህ አይነት ነው ብሎ እጁን አምላክ እጅ አለው አለ። ለምሳሌ እጁ ምን አይነት ነው ብትለኝ አላውቀውም አለ። ግለጸው ብትለኝ አልገልጸውም አለ ቃል በቃል ቄሱ ማለት ነው። ይወታችኋል። የአንድን ያላየኸውን አካል እንዲህ ነው ብለህ ከይፍያውን ሁኔታውን ለመግለጽ ሶስት ነገሮች ያስፈልገዋል። አንደኛ ወይ ያንን አካል አንተ በራስህ ማየት አለብህ። ካየህ በኋላ አሃ እጁ እንዲህ አይነት ነው ብለህ ለሰዎች ትገልጻለህ። ሁለተኛ ወይ ያ አምላክ የሚገልጥላቸው አካሎች ነቢያቶች እጅ አለኝ ሲላቸው ጊዜ እጄ እንዲህ አይነት ነው ብሎ ገልጾላቸው ነግሯቸው ከሆነ ከነዚያ ከነቢያት አንደበት የተነገረህ ነገር ሊኖር ይገባል። የአምላክ እጅ እንዲህ አይነት ነው ሊሉን ይገባል። አምላክ በእነርሱ በኩል ነውና ቃሉን የገለጠው። ሶስተኛ ወያን አምላክ ባታየውም እንኳን ራሱ እኔ ብሎ በቃሉ ላይ እንዲህ አይነት ነው እጄ ብሎ ሊነግርህ ይገባል። በሶስቱም መንገድ ታዲያ አምላክ አልተናገረም። ገብቷቸዋል። ይህንን ያውቃሉ ሊቃውንቶቻቸው። ስለዚህ ግለጸው ብትለይ ልገልጸው አልችልም ያለው ለዚህ እውቀት አላቸው እነዚህ ሰዎች። አላህ ወደ ኢስላም እንዲመራቸው ለምነዋለሁ። አሁን በተናገሩት በዚህ ነገር ላይ ቀጥታ የአምላክን መገለጫዎች አምላክ ስለ ራሱ የነገረንን አለው ከማለት ወደኋላ እንልም አሉ በግልጽ። ግን ያ እንዴት ነው ብለህ ብትነግረኝ እኔ እንዲህ አይነት ነው ብዬ ልገልጽልህ አልችልም ብሎ ቃል በቃል ተናገረ። አልተገለጸም አላለ። ይህንን የእውቀት ባለቤቶች ሰሙላችሁና የእኔን ትምህርት ቀጥታ መጥተው ደገሙላችሁ። አዎ የእርሱ እጅ አለው እግር አለው ተብሎ ይነገርለታል፣ ግን እርሱ እንዲህ ነው ተብሎ አይገለጽም ብለው ተናገሩልህ መጥተው ማለት ነው። ከዚያ በኋላ እንደገና ያንን ግን ከፍጥረታት ጋር የምናመሳስለው አይደለም አሉ። እኔም ስላችሁ ነበር ስለ አምላክ የተነገሩ ቃላቶችን አምኖ መቀበል ግድ ይላል። ያልተነገሩትን ደግሞ ከራሳችን ልንፈላሰፍበትና ልንቀጥፍበት አይገባም። ይህን ያልተናገረውን አልተናገረም ብለን ዝም እንላለን። ሌላኛው ነገር አምላክ ስለ ራሱ የተናገራቸው ነገራቶች እጅ ምናምን የምንላቸው ነገራቶች ከፍጥረታት ጋር የሚመሳሰሉ አይደሉም በፍጹም እያልኩ ስነግራቸው ነበረ። ገብታችኋል? አካላዊ ክፍሎች ወይንም አልአዕዳ አልጀሰድያ የሰውነት አካላዊ ክፍሎች የሚባሉ አላህ የሉትም። ልብ በሉ። ሰዋዊ የሆኑ የሰውነት ክፍሎች ወይንም በአረበኛ አልአዕዳ አልጀሰድያ የሰውነት ሰዋዊ ክፍሎች የሉትም እርሱ። ነገር ግን መለኮታዊ የሆኑ መገለጫዎች አሉት አላህ ሱብሓነሁ ወተዓላ። መለኮታዊ የሆነ ረቂቅ የሆነ እጅ የሚባል ነገር አለው። ያ ግን እጁ የሰው ይመስላል ወላ አይመስልም? ከፍጥረታት ጋር የሚመሳሰል አይደለም። ያን ይመስላል። እሺ ይህን ይመስላል። ለማንኛውም ጀዛከላህ ኸይር ኡስታዝ። ጥያቄ ያለው ክርስቲያን ካለ በጣም አመሰግኖታለሁ። ሌላው ጥያቄ ደግሞ አሁን ለምሳሌ እኔ ክርስትና እምነት ተከታይ ነኝ፣ ኦርቶዶክስ ማለት ነው። እኔ አሁን ሙስሊም ብሆን ቀጥታ ገነት ነው ወይስ ጀነት ነው የሚባለው? ጀነት ነው የምገባው? ጥያቄ የለብኝም። አላህ ሱብሓነሁ ወተዓላ ሙስሊም የሆኑትን ገነት ሊያስገባቸው ቃል ገብቷል። እርሱ ሙስሊም ማለት አንድና ብቸኛ የሆነውን አምላክ የታዘዘ ወይንም እርሱም በብቸኝነት የተገዛ ሰው ነው። አላህ ሙስሊም ለሆኑ ሰዎች ገነትን ላስገባቸው ብሎ ቃል ገብቷል። አማኞች መዳናቸውን ምንም ጥርጥር የለባቸውም፣ እርግጠኛ ሆነው ነው የሚኖሩት። አላህ በቁርአን ላይ ምን የሚል ምዕራፍ አውርዷል መሰለሽ? ሱረቱል ሙእሚኑን ይላል። የምእመናኖች ምዕራፍ ማለት ነው።
የመጀመሪያው አንቀጽ ላይ ታዲያ ምን የሚል እናገኛለን ከተባለ ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። መዳናቸውን እርግጠኛ ሆነው ነው እዚህ እየኖሩ ያሉት። ምናልባት ነገ የፍርድ ቀን እንዳው ላልድን እችላለሁ ወይ ምናምን ላላላ በትክክል እንደሚድኑ አላህ ሱብሓነሁ ወተዓላ ቃል በቃል አረጋግጦላቸው የሚኖሩበትን ሃይማኖት ነው የሰጣቸው። ውስጣቸው እረፍ ብሎበት፣ ውስጣቸው ተረጋግቶበት አምላክ ራሱ የደነገገውን ሃይማኖት፣ ነቢያቶች የሰበኩትን ሃይማኖት እንደሆነ የሚከተሉት እርግጠኛ ሆነው ነው የሚኖሩበት። እሺ አመሰግናለሁ። ኮመንቶች እኔ እኮ አንተ ያልኩት ከኔ የበለጠ በእውቀት ስለሚበልጡኝ ነው አንቱ ምለው። ካጠፎ በጣም ይቅርታ። አይ አንቱ አትበይ ያሉኝ ነው እንግዲህ አላውቅም አይደል? እንደዛ ነው የሚባለው። ማለት ከኛ የበለጠ እውቀት ያላቸው ሰዎችን አንቱ ነው የምንለው። እኔ ባደኩበት ማህበረሰብ እሱ አያሳስብሽ፣ ልጆች እነሱ አያሳስባችሁ። እሱ ሳይሆን አሁን ሀሳብ ላይ ትኩረት አድርጉ። ኦኬ ሌላው ደግሞ አሁን ለምሳሌ እኔ 29 ዓመቴ ነው እንግዲህ እስከ 29 ዓመቴ መቼም ፍጹም ነኝ አይደለም። እስካሁን ብዙ ነገር ሰርቻለሁ ይመስለኛል። እንዴት ነው ጀነት ልገባ የምችለው? እንዴት እስካሁን ጥፋት ጥያቄ የለብኝም? በጣም ጥሩ ጥያቄ። አንድ ሰው ወደ እስልምና ሃይማኖት ሲመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ለዚህ ሰው መጀመሪያ የሚያደርግለት አቀባበል ያለፈ ኃጢአትን ሁሉ በመሰረይ ነው ወይም ይቅር በማለት ነው። አምላክ ወደ እርሱ በምትመለሱ ጊዜ የእዝነት አምላክ ነው፣ የርህራሄ አምላክ ነው፣ የምህረት አምላክ ነው፣ ንስሐን ተቀባይ የሆነ አምላክ ነው። ወደ እርሱ የሚመለሱ ባሪያዎችን በምህረት ነው የሚቀበላቸው። የሚሰልም ሰው ባጭሩ ያለፈ ስህተቱ ኃጢአቱ ሁሉ ይማርለታል፣ ይሰረይለታል። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። በሱረቱል አንፋል ላይ አላህ ሲናገር ምን አለ? ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ከክህደታቸው ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ በላቸው አለ። ልክ ከእናቱ ሆድ እንደወጣ ሕፃን ያለምንም ኃጢአት ሆኖ ነው በኢስላም የሚገባው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታዲያ ሐዲስ ላይ ይህን ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። በማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አተውበቱ ተጅቡ ማ ቀብለሃ አሉ። ንስሐ ያለፈን ኃጢአት ታስተሰርያለች አሉ። በማለት ሰውየው ሲሰልም ጊዜ ወደ አላህ ሱብሓነሁ ወተዓላ ሲመለስ ያለፈ ኃጢአቱ ሁሉ ይማርለታል፣ ያለምንም ኃጢአት ንጹህ ሆኖ ወደ ኢስላም ይገባል ማለት ነው። ኦኬ አመሰግናለሁ በጣም። ሌላ ጥያቄ አሁን ለምሳሌ እኔ ማለት በቃ ጨፍሬ ጨርሼ ይችላል በደንብ ሳረጅ እስልምና ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለስልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራ አታድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ፣ ወይ የዘላለም ገነት አለላችሁ። ይህን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች፣ ነቢያቶቹ ይህን እንዳስተማሩ ሁላችሁ ታውቃላችሁ። ታዲያ ህይወታችሁን ሙከራ አታድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞት ትችላለሽ። መቼ እንደሚወሳ አያውቅም። ገብታችኋል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ማለት በእርግጥ ከፈጣሪ ጋር መጣላት ከባድ ነው። የሚያስዳርቅ ሰው የለም። ግን ሃይማኖት አንድ ሰው ሃይማኖት ከሌለው ምንድነው ወደፊት የሚቀጥለው ማለት የሚደርሰው? በጣም ጥሩሽ። እንግዲህ አምላክ እዚህ ዓለም ላይ እኛን የፈጠረብን ያስገኘብን ዓላማ አለው። ዝም ብሎ በከንቱ አላስገኘንም።
አንድ ሰው የሆነን ነገር በሚሰራ ጊዜ ምድራዊ ሰው ራሱ የሆነ ዓላማ ይኖረዋል። ያለ ዓላማ አይሰራም። ሰው መኪና ሲሰራ ጊዜ የሆነ ዓላማ ኑሮት ነው። ዝም ብሎ ሰርቶ ያለ ዓላማ ቁጭ ሊያደርገው አይደለም። ከዚህ በላይ ደግሞ ፈጣሪ ሰውን የሚያክል ታላቅ ፍጡር የፈጠረበት ትልቅ ዓላማ አለው። ያ ዓላማ ምንድን ነው ከተባለ በምድር ላይ የፈጠረን እርሱ በነብያት በኩል የሚያዘንን ትእዛዛት ተቀብለን እርሱን እንድንታዘዘው እንድናመልከው እንድንገዛው ነው። ይህን አላህ በቁርአን ላይ ለምን እንደፈጠረን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እንዲሁም ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። እዚህ ዓለም ላይ የተፈጠርነው እርሱ በነብያት በኩል የሚያዘንን ትእዛዛት ሰምተን እንድንታዘዝ፣ እንድንቀበል፣ እንድናመልከው ነው። ስለዚህ አምላክ በነቢያት በኩል ደግሞ አንድና ብቸኛ የሆነውን ሃይማኖት ኢስላም የሚባለውን ሃይማኖት እንደደነገገልን ይነግረናል። አላህ በሱረቱል አልዕምራን ምዕራፍ 3 ቁጥር 19 ላይ ይሄን ሲናገር ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። በሱረቱል ማኢዳ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖት ሁሉ እስልምናን ብቻ ነው የወደድኩላቸው እና እርሱን ተከተሉ ይለናል። ሃይማኖት ምንድን ነው ታዲያ? ግንዛቤው ከተባለ ሃይማኖት ማለት ያን እውነተኛውን አምላክ የሰማይ የምድርን ፈጣሪ የሆነውን አስገኝ የሆነውን አምላክ እንድታውቅና እርሱን እንዴት መገዛት እንዳለብህ የሚያስተምር የሆነ መንገድ እንጂ ሌላ አይደለም። ያንንም መንገድ ያናስተምሩ ነቢያቶች በየጊዜው እየተላኩ ትውልድን እንዲያስተምሩ ታዘዋል። አምላክ አላህ ስብሐነሁ ወተዓላ ለቀደሙት ነቢያቶች ሁሉ የደነገገላቸው ሃይማኖት ኢስላምን እንደሆነ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ አለ። ያችሁ ያን ሃይማኖት እንዴት መገዛት እንዳለብን እርሱን ሊደነገግልን የሚገባው ራሱ የአምላክ መሆን አለበት። ሰዎች በምድር ላይ ከራሳቸው ቢደነግጉልን ይሄ ተቀባይነት የለውም። ስለ አምላክ ፍላጎትና ስለ አምላክ ዓላማ ራሱ አምላክ ነውና የሚያውቀው። ያንን ኢስላምን ሂደን ስናየው ራሴ እኔ ነኝ አምላካችሁ የደነገግኩላችሁ ብሎ ከተናገረ በኋላ ለቀደሙት ነቢያቶችም ደንግጎ የሰጣቸው ኢስላምን እንደሆነ ሲናገር እዚያው ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ከእናንተ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዝዤባቸው የነበረውን ራሱን ሃይማኖት እያለ ይናገራል። ስለዚህ ለነቢያቶች ሁሉ አንድ ሃይማኖትን ነው አንድ የደንግጎ የሰጣቸው፣ ሁለትና ሶስት ሃይማኖትን አልሰጠም በፍጹም። ያም ኢስላም ይባላል። የእስልምና ታዲያ ግንዛቤው ምን ማለት ነው ከቃሉ ስንነሳ ኢስላም ብሎ ማለት አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ኢስላም ብሎ ማለት ለዚያ አንድና ብቸኛ ለሆነው አምላክ ፍጹም ታዛዥ መሆን ማለት ነው። እርሱን መታዘዝ፣ እርሱን መገዛት በብቸኝነት በእርሱ ላይ ቅንጣትን ሳታጋሩ፣ ይህ ነው። ስለዚህ ይህን ደግሞ ሁሉም ነቢያቶች ያስተማሩት እንደሆነ መጽሐፍቶቻቸው ላይ ታገኛላችሁ። ሙሴ ሲናገር ምን ይላል? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው እያሉ አስተማሩ። ኢየሱስ ክርስቶስን መጽሐፍ ኪዳን ላይ ሰውዬ ወደ እርሱ መጣና መምህር ሆይ የመንግስተ ሰማያትን እንድገባ ብፈልግ ምን እንዳደርግ ትመክረኛለህ አለው። ትእዛዛትን ጠብቅ አለው። ከዚያም ክርስቶስ ምን አለ? የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚል ነው አለ። ታዲያ እስልምና አስተምህሮት ይሄው ነው። አንድና ብቸኛ ነው አምላክ። በአምላክነቱ ላይ ሰውነት የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በጌትነቱ ላይ ባርነት የለበትም። በአንድነቱ ላይ ሁለትነት ሶስትነት የለበትም። በህያውነቱ ላይ ሞትነት የለበትም። በአሸናፊነቱ ላይ ተሸናፊነት፣ መገደል፣ መሰቀል፣ መነሳት የሚባል ሂሳብ ከእርሱ ጋር የለም። ይሄ ገብቷቸዋል። እርሱ ጠባቂ ሆኖ ለፍጥረታቱ ሁሉ በጥበቃው ላይ መንቀላፋት፣ መተኛት፣ ማንገላጀት የሚባል ነገር የለበትም። ይህ ነው አምላክ አላህ ስብሐነሁ ወተዓላ ስለ ራሱ ሲናገር ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ በአምላካቸው ላይ ተመኩ እያለ ይናገራል። መጥቶ አምላክህ ስለአንተ ሞቶልሃል ከተባለ በፍጹም ይህ አምላክ ሊሆን አይችልም። እንደ መጽሐፋችሁን በደንብ ካጠናችኋቸው አምላክ እንደማይሞት ነው የሚያስተምረው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው ይላል። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሰው ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። አይሞትም እየተባለ አምላክ እንደገና አምላክ ሞቷል ብሎ ማመን ይህ ከመጽሐፋችሁም ጋር ከነቢያቶችም ጋር መጻረር ነው የሚሆነው። የአንድ አምላክ አንድና ብቸኛ እንደሆነ ተናገረ። ክርስቶስም ያን አስተማረ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የአምላክ አንድ ብቻ ሆኖ ተገልጾ ሳለ እርሱ አንድ ብቻ አይደለም አንድም ሶስትም ናቸው እነዚያ አምላክ ብሎ መግለጽ ይህ ከክርስቶስም ጋር መቃወም ነው የሚሆነው።
ክርስቶስ ከመልእክተኞች መካከል አንድ መልእክተኛ እንደሆነ እዚያው ላይ ራሱ ተናገረ። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። የተላከ ነው። ከማን? ከአንዱ አምላክ የተላከ መልእክተኛ እንደሆነ ተናገረ። አይ እርሱ ራሱ የመለኮት አካል ነው ወይንም አምላክ ነው ብሎ ማመን ራሱን ክርስቶስን መቃወም ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁ ብሎ ተናገረ። አምላክ እንዳለው ካስተማረ አይ አንተ ራስህ አምላክ ነህ ማለት እርሱን መቃወም ነው። ይልቁንስ ጤነኛው ሃይማኖት ምንድን ነው? ክርስቶስ አምላክ አለው ብሎ ማመን ነው። እኔ አምላክ አለኝ ብሎ እንደተናገረ ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን የኢየሱስ ክርስቶስ አምላክ? አምላክ እንዳለው ካስተማረ መጽሐፉ ለምንድን ነው እርሱን እንደገና አንተ ራስህ አምላክ ነህ ብላችሁ የምትቃወሙት? መቃወም እኮ ማለት ያ አካል የተናገረውን ተቃራኒ ሆኖ መገኘት ብቻ አይደለም። ያላስተማረውን ትምህርት ራሱ በእርሱ ላይ መናገር፣ ይሄ ራሱ ትልቅ መቃወም ነው። ገብታችኋል? ብትወዱኝስ ትእዛዜን ትጠብቃላችሁ አለ ክርስቶስ። ከትእዛዙ መካከል እኔ አምላካችሁ ነኝ የሚላለ ወይ? ላወፍ የለም። እኔን አምልኩኝ ብሎ አዝዟል ወይ? አላዘዘም። ታዲያ ወዳጆቹ ሳትሆኑ ጠላት ሆናችሁ እኮ። ገብታችኋል? እርሱ ያዘዘው ይልቁንስ ያን አንዱን አምላክ እንድታመልኩ ነው። ለእርሱ ይሰግድ ነበር፣ መጽሐፍ ቅዱስ ላይ ወደ እርሱ ይጸልይ ነበር፣ እርሱን ይለምነው ነበር። በግንባሩ እየተንበረከከ ይጸልይለት ነበር። በግንባሩ ማን ነው? በጉልበቱ እየተንበረከከ በግንባሩ እየተደፋ ይጸልያል ወደዚያ ወደ አንዱ አምላክ እያለቀሰ የደም ነጠብጣብ እስኪመስል ድረስ እንባው ከማናችንም በላይ ለአምላኩ የሚገዛ የሚያመልክ ነበር ክርስቶስ። ታዲያ እንደዚያ ከሆነ መልሳቸው እርሱን አምላክ ለማድረግ እነዛ አህባሾች የሚናገሩት አንዳንድ ቃላት በጣም የሚዘገንን ነገር ነው። ለምሳሌ ዑመር ማነው ስሙ? ዑመር ኮምቦልቻ ነው የሚባለው። የአህባሾች ማነው? የዋህብዮች አላህን ከማምለክ ሙፍትን ማምለክ አይሻልም ወይ ብሎ ተናገረ። ይሄ ቃላትን በምን መልኩ ነው የሚታየው? አሁን በሙስሊም ለቀላቅቦ የተናገረው ቃል ነው። ለእብድ ንግግር ደግሞ ቦታ አይሰጥም ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያሉ ሩፊዐ አልቀለም ዐን ሰላት ዐን ልመጅኑን ሐታ የፊቅ አሉ። ከሶስት አካሎች ብዕር ተነስቶላቸዋል። አንደኛ እብድ ቢናገርም ንግግሩ አያዝም ብለዋል። ቅሞ የሚናገር ሰው ፍርድ አትስጡ በቃሉ ላይ ፍርድ አይሰጥም። እንደ ኢስላም የእብዶች ንግግር ይታለፋል እንጂ በዚያ ንግግር ላይ ትኩረት ተሰጥቶ መልስ አይሰጥም። አይ ባረከላህ ፊክ። ቀጥልበት። ያለህበት መልዕክት በጣም ማሻአላህ ተባረከላህ። አላህ ይጠብቅህ። ቀጥልበት። ጀዛከላህ ኸይር። አሚን። እያኩም